አባ ዮሐንስ የወንቅሸት ገብርኤሉ የሞተ በሬ በቦታቸው አስነሱ። አይ ዘንድሮ እስቲ ስሙት። ሁሉም ጥሩ አርጀ ነው ያዝኩት ፏ አርጀ እንደፈለግ እና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው። አዎ እያስተዳደር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ ነው አይደል? ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ የሚጎለኝ የለም፣ በፍጹም የለም። የሚጎለኝ የለም። የሚጎለኝ ያው ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ ነው የሚጎልህ። ግን በእኛ ፊት ኃይል አለ። ወንበር ይለበቅ ሲወል ገብተህ መንጥቀሩ አደርታ ባራኪው ደስ ይበላቸው ተወልደልኝ። ይሄ ነው ምስክርነት። ምን አለ? ምስክርነት ማለት እንዲህ ነው ብሎ ተናገረ መጨረሻ ላይ። ከአጋንንት ምስክርነት የተቀበለ ቅዱስ አለ ይኖር ይሆን? አጋንንት እንኳን ቢመሰክሩለት ምስክሩን አሜን ብሎ የተቀበለ ሰው ሲኖራ ህዝብ እውቀትን ከማጣት የተነሳ ጠፍቷል የሚለው የሆሴ ቃል በእኛ እኮ ነው የተፈጸመው። ህዝቡ ደግሞ ያጨበጭባል። ካለማወቅ የተነሳ ነው እንጂ አውቆ እንዲሚያደርግ ሰው ያለ አይመስለኝም። ሁለተኛ ነገር እመቤታችን ቅድስት ድንግል ማርያም ከላይ በሰማይ በቅዱስ ገብርኤል ከታች በምድር በቅድስት ኤልሳቤጥ ተመስገናለች። ቅዱስና ተመስክሮላታል። መጥምቀ መለኮት ቅዱስ ዮሐንስ በክብር ባለቤት በጌታችን በኢየሱስ ክርስቶስ አንደበት ሴቶች ከወለዳቸው መካከል እንዳንተ የለም የሚል ምስክርነትን ተቀብሏል። ቅዱስ ዳዊትም ከእግዚአብሔር አንደበት እንደ ልቤ ነው የሚል ምስክርነትን ተቀብሏል። ሌሎች ቅዱሳንን ብንመለከታቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከቅዱሳን መላእክት አፍ ምስክርነትን ተቀብሏል። ከአጋንንት አፍ ግን ምስክርነትን ሰምቶ አሜን ይሁንልኝ ብሎ የተቀበለ የመጀመሪያው ሰው ይሄ ነው። እንዴ ቅዱስ ጳውሎስስ በአጋንንት አፍ ተመስክሮለት አልነበረምን? ሐዋርያት ተመስክሮላቸው አልነበረምን ብለን ብንጠይቅ ግን መልሱ ይሄ ነው የሚሆነው። ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞ ላይ እንዲህ ያለ ነገር ገጥሞት ነበረ። በፊልጵስዩስ አንዲት በመዋርት ሥራ የምትተዳደር ሴት እነርሱ ወደ ጸሎት ስፍራ ሲሄዱ የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ጮኸች። ይህንን ደጋግማ ተናገረች። የተናገረችው እውነት ቢሆንም ጳውሎስ ግን በመንፈሱ ተጨነቀና ዞር ብሎ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያንም ሰዓት አጋንንቱ ከሷ ወጣ። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 18። ሴጣን የሚናገረው እውነት ቢሆን እንኳ በምንም አይነት መንገድ ከአጋንንት ምስክርነት መቀበል አያሻ። ብዙዎች ወደ አጋንንት ትምህርት ተስበው የሄዱት ሲለፈልፍ የሚናገረው እውነት ነው እያሉ ነው። አሁን ግን ይሄ አጋንንት ለዚህ ሰው የመሰከረለት ምስክርነት ልክ ነው እያልኩ አይደለም። በፍጹም ከእውነት የራቀ ነው። ነፍሳትን ከሲኦል ማረክብን፣ አንተ ታላቅ አገልጋይ ነህ፣ አንተ እንደዚህ ነህ የሚል ምስክርነትን ከንቱ ውዳሴን ቁጭ ብሎ የሚቀበል ሰው ሁሉ ከቤተ ክርስቲያን ህብረት የተቆጠረ አይደለም። ከንቱ ውዳሴን መታበይን የሚወድ አንድና አንድ አጋንንት ብቻ ነውና። ቅዱስ ጳውሎስ አጋንንቱ ሲመሰክርነት አልተቀበለም የሚል የወንጌል የእውነት ቃል እያለ እኚህ ሰዎች ለምን አጋንንትን አስለፍፎ መረጃ እንደሚፈልጉ ግራ ይገባል። አጋንንት ናቸው። ምንም አይነት ነገር ከነሱ መሰብሰብ መዘዙ ብዙ ነው። በልፍለፋው ከትዳር መፋታት እስከ መቃቃር፣ ከጥላቻ እስከ ለግድያ መፈላለግ የደረሱ ሰዎች አሉ። እንኪያ ታዲያ ሴጣንን ከሰው ግዛት ማሳደድና በሰው ግዛት ላይ የእግዚአብሔርን መንግስት ሥራ ማስፋፋት እንጂ ሴጣንን አቁሞ መረጃ ጠይቆ በቪዲዮና በካሴት ቀድቶ መቸብቸብ የአጋንንትን ትምህርት ከማስፋፋትና እውነት ነው ብሎ ከማውላት ውጪ ፈጽሞ ምስክርነት ሊሆን አይችልም። ምስክርነትም ቢሆን ከዳኑ ከተፈወሱ በኋላ እንጂ መንፈሱ ገና ግዛቱን ባለቀቀበት ሁኔታ ምስክርነት የለም። ምስክርነት ቃሉን ላመኑ እውነተኞች እንጂ ቃሉን እየሸቃቀጠ ለሚያስት ሴጣን ፈጽሞ ሊሆን አይገባም። ስለዚህ ይህንን አውቃችሁ እዛ የምትሄዱና የዚህ ሰው የተከታይ የሆናችሁ ክርስቲያኖች ጊዜው ሳይረፍድባችሁ ተመልሳችሁ ንስሐ ግቡ። ከዚህ ሰው የሐሰተኛ ትምህርትም ተጠበቁ። ቤተ ክርስቲያን አስተምሮቷ የቅድስና ሕይወቷና የአባቶቻችን ታሪክ እንዲህ አላስተማረንም። እንዲህ አይነት ታሪክም አላገኘንም። ይቆየን። ተምረናል የምትሉ በሙሉ የቤተ ክርስቲያን ልጆች ነን የምትሉ አዳምጡት። አባቶችም እንዲሁ አባቶች በተለይ ቤተ ክርስቲያንን አሁን የበላይ ሆናችሁ የምትጠብቋት አባቶች ብታዳምጡ ጥሩ ነው። ከኛ ቤተ ክርስቲያን አንዳንድ መናፍቃን ወይም ተሐድሶች ያሉ ይመስለኛል በአባቶች ስም። የኛዎች እዚህ አጥማቂዎች ከኛ ቤተክርስቲያን መኖራቸው ነው እንጂ ከመናፍቃን አዳራሽ ካሉት ጋራ ምንም ልዩነት የላቸውም። አንዳንዶች ሳያቸው ለምሳሌ ከመናፍቃን ቤት ወይም የሐሰት ነቢያት ቤት ምን ይላሉ? 3 ጊዜ ጮህ ውጣ ይላሉ ጋኔን ሲያስወጡ። ከኛ አባቶችም ደግሞ 3 ጊዜ ጮህ ውጣ የሚሉት ነገር አለ። ይህ ኢንተርሴክሽን መገናኛው የት ጋር ነው? በምን ተገናኙ? እዚህ ላይ አባቶቻችን ያለቆዩትን እነዚህ አጥማቂዎች ከየት አመጡት? 3 ጊዜ ጮህ ውጣ፣ ሚካኤል ይሰሪ ሲባል ያለ ገመድ ያለ ሰንሰለት በኋላው በኩል ይታሰራል። ይህ በአይኔ ስላየሁት ነው። ከየት አመጡት?
ከመንፈስ ቅዱስ ነው ከሰይጣን ነው? ለዚህ ነው ሐዋርያው ዮሐንስ እኮ የትመኑ ዋለ ኩላ መንፈስ አላ ለመንፈስ አመክር ዋለ መማር እግዚአብሔር ይቲ መንፈስን ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር ነው አጥብቃችሁ እሹ መርምሩ ያለ ከእግዚአብሔር ነው አይደለም ነው። እሺ ሌላው ደግሞ አሁን በቅርብ ቀን ያየሁት አንድ ወጣት እንግዲህ በእውነት እኔ ጠረጠሩት ከመናፍቃን ቤት ስም የገናና እንዲሆን ብለው አንተ ነብይ ነህ፣ አንተ እንዲያርገህ ፈወስህ፣ በአንተ ምክንያት ዳንሁኝ ብለው ምስክርን ይሰጣሉ። ብር ተሰጧቸው። ከእኛም አባ ዮሐንስ ተስፋ ማርያም ነው ማነው ይባሉ፣ ያውም ደግሞ ርዕሰ ጳጳ መነኮሳት ምንድን ነው ባይታዊ ተብሏል ያላቸው ሰው ምን አይነት ሰው ነው? ርዕሰ ባይታዊ ማለት ከኔ ውጭ ባይታዊ የለም ማለት ነው። እና እሳቸው ያን ያወጣ ሲናገር በሬው ከሞተ በኋላ የአባ ዮሐንስን ፎቶ ሳስነካው በሬው ተነሳ። የአባ ዮሐንስን ፎቶ በኪሴ ይዤ ነው መጓዝ መጸልይ በሳ የእሳቸው መዝሙር ብቻ ነው ማዳመጥ ሲባል በሀገረ ስብከቱ ጳጳስ የለም ወይ ነው ጥያቄ። ወንቅ እሸት የትኛውን ለጎንደር ነው ለባህር ዳር ነው ነው ስለ አቡነ ዘካርያስ ለአቡነ አብርሃም ነው? እንዴት ነው ቤተክርስቲያኒቱ እንደዚህ ትሆን? ዝም ማለት ምን ማለት ነው? እኔ አልገባኝም። የሚመሩትን አካባቢ እንዴት እንደዚህ ያለ ነው አይቆጣጠሩ? ዝም ብሎ በርዕሰ መዲናዋ ጳጳስ አለ ወይ ብቻ ነው ወይ? ምን ማለት ነው እንዴ? ኦ መደሉ ፈሪሳዊ ዘትብል አለ ዘመሃለ በወርቅ ይጌጌ አወ ዘመሃለ በመቅደስ ወመስዋ ይጌጌ አይኑ የአቢ ወርቅን ወሚመ ቤተ መቅደስ ዘይቀድሶ ለወርቅ። አንተ ፈሪሳዊ የማታስተውል በወርቁ የማለ ይበድላል፣ በወርቁና በላይሉ ባለው በመስዋዕቱም የሚምል ግን አይበድልም ትላለህ። አይኑ የአቢ ወርቅን ወሚመ ቤተ መቅደስ ዘይቀድሶ ለወርቅ። የቱ ይበልጣል? ወርቁን የሚቀድሰው መቅደሱ ነው? መስዋዕቱን የሚቀድሰው ወርቁን የሚቀድሰው መቅደሱ ነው ነውስ? አው ወርቁ የሚቀበጥ ወይስ ደግሞ ተቀማጭ ወርቅ ነው በመቅደሱ ላይ ያለው? የትኛውን ይበልጣል? ቤተ መቅደሱ ይበልጣል አይደለ? ወርቁ የሚቀድሰው ማን ነው? መቅደሱ ነው፣ መስዋዕቱ ነው፣ ኃይሉ ነው። ስለዚህ ለእግዚአብሔር ማድላት ይበልጣል? አባ ዮሐንስን ፈርቶ መተው ይሻላል ነውስ? የትኛው ነው? አልገባኝም። ምንድነው ነገሩ? አንድ ርዕሰ ጳጳስ ወይም አንድ ሊቀ ጳጳስ ያለበት እዚያ ቦታ ላይ እንደዚህ ሲሆን ምንድን ነው የሚባለው? መስቀል ወረደ ተባለ። አንድ በዚህ በቦሌ ቡሉላ ማርያም ፈለገ ግዮን ገብርኤል መስቀል ወረደ ተባለ። ህዝቡ ተነዶ መጣ። ግን ለምን ያለ አባት ግን የለም። መስቀሉ ያውም ተባርኮ ነው የገባ ይላል። በውሸት እንደዚህ ሲባል ያልወረደው ያውም ደግሞ በጳጳሱ ተባርኮ ገባ ይላል። ፓምፕሌት በፍላይት ፔፐር ወይም ደግሞ ምንድነው በራሪ ወረቀቶች፣ ትንንሽ ወረቀቶች ለህዝብ የሚታደሉት ምን ይላል? በጳጳስ ተባርኮ ገባ ይላል። አሁን ደግሞ የሞተ በሬ አባ ዮሐንስ ዘወንቅሸት የወንቅሸቱ ገብርኤል አጥማቂ በሬው ከሞተ በኋላ በሶስተኛው ቀን ተነሳ። ምኑ ሲነካው? የአባ ዮሐንስ ፎቶ። እንዲህ ሲያደርጉ ዝም የሚባሉ ለምንድን ነው? አባ ዮሐንስ እኮ እውነት ህግ ቢኖር ኑሮ እውነት አባቶች ቢኖሩ ኑሮ ያስወግዘው ነበር። ለምሳሌ ያን ነገር ልናገር። እኔ ባይኔ ያየሁት የኔ እህት እዚያው ለጥምቀት ሄዳ እኔ አጋጣሚ ለሰርግ ሂጄ ነው የእሳቸውን ቲሸርት ለብሳለች። ምን ይላል? ከሰማይም ቃል መጣ የምወደውም ልጄ ይህ ነው እርሱን ስሙት ይላል። ከታች ማን ፎቶ አለ? የእሳቸው። እንግዲህ ጌታን ተክተው ማለት ነው። ከሰማይም ቃል መጣ የምወደው ልጄ እሱ ነው እርሱንም ስሙት ይላል። ማቴዎስ ወንጌል ምዕራፍ 3 ማለት ነው። ከዚያ እሱን ስሙት የተባለ ማን ነው? አባ ዮሐንስ ያ ቁጭ ብሏል ፎቶ። ይሄ አሁን ጣዖት አይደለም? በእውነት ታላቅ ጣዖት አይደለም? ስለዚህ አባቶቻችን እየሰሩ እሺ፣ ሊቃውንት ጉባኤ እንጂ ባህር ዳር አሁን የምሁራን ሀገር ነው። የቅዱሳን ሀገር ባህር ዳር ሰው ማያስርብ ተማሪ ቤተ ክህነት ማይራብበት ባህር ዳር ነው። እኔ ባይኔ ያየሁት እኔ የቆየሁበት ስለሆነ እነ ኢትዮጵያ ሆቴል ወፋ ይሰጡን ነበር። ፖሊቴክኒክ በኩንታል እያመጣን ዳቦ እንበላ ነበር። ተማሪዎች ጾመኛ ሲሆኑ ቁርሳቸውን ይሰጡን ነበር። ቀደም ባህር ዳር ቅዱስ ሀገር ነው። ሊቃውንት የተፈለፈለበት በቃ ጎጃምና ጎንደር በቃ እዚያ ባህር ዳር በእውነት የሊቃውንት መፈልፈያ ነው። እዚያስ እንዴት ነው? ይህንን የሚያስተውል የለም ወይ? ዝም ብሎ ሃሌሉያ ብቻ ነው ነውስ? ቅኔው ዝም ብሎ ወየው ወየው ማለት ነው? እንዴት ነው? ዝም ብሎ ብቻ ምን ይሰራል? ዋጋ እኮ የለውም። ዋጋ እኮ የለውም። እንዴት ነው? ነውስ
ለማ አይነ ከሐማሚ ውቱ ኩለንታ ከጽልመት ውቱ አይነ ዕውር ከሆነ ሰውነት ሙሉ ጨለማ ነው እንዳለው ሁሉ ነውስ የበላዮቻችን እያሉ እኛ ምን አገባን አይነት ነገር ነው። ሊሆንም ይችላል። እርግጥ ነው የሚመለከተው አካል አለ። የሚመለከተው አካል ለመዘም ይላል። በሬው የሞተ በሬ በአባ ዮሐንስ ፎቶ ተነሳ ሲባል ዝም የሚል አካል እንግዲህ ምንድን ነው? ስለዚህ የሆነ ትብብር አለ ማለት ነው። እንደዚህ ከሆነ እኮ ሊቃውንት ጉባኤስ አንዳንድ መጻሕፍት ታትመው ሲወጡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ ተፈትሾላል፣ ነገር ግን ያልታየ አንዳንድ መዝሙራት ሲወጡ የመዝሙራቸው አቅጣጫቸው ወዲያና ወዲህ ግራና ቀኝ ላይ ታች ያለ ማሰሪያ አንቀጻዊ የበዛባቸው ትርጉም የተፋለሰባቸው ሲሆን ሁሉ ዝም ለምን ይባላል? ሊቃውንት ጉባኤ ስለምን እናታዩትም? ለምን ለዚህ ጊዜ አይኖራችሁም? ለዚህ ፕሮግራም መርሃ ግብር አትቀርጹለትም? ስለዚህ እኔ አባ ዮሐንስ ጉዳይ ነገር ግን ያሳዝናል በእውነት። ሲፈልጉ ጸድቄአለሁ ይላሉ፣ እኔ ጸድቄአለሁ ብለው ይናገራሉ። የትኞችም አባቶች እንደዚህ ያላሉ። አንሰ ዕፄ ወአኮሰ ምኑን በአበሰ ወትወት በውስተ ሕዝብ ነበር ያለ ነቢዩ ዳዊት። እኔ ትል ነኝ በሰው ዘንድ ዝቅ ዝቅ ያሉ የተዋረዱ ነበር ያለ። ሌሎችም እነ አብርሃም አመድና አፈር ነኝ ያሉ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ያለ። ከየት አመጡት እንደዚህ ያለ ነገር? እና በሬውን በፎቶቸው እንግዲህ አባ ዮሐንስን ፎቶ ነው ለማን ነው ፎቶ ይዤ በኪሳቸው በጊዜ ይዤ እጓዛለሁ። ከሳቸው እንትን ግን ሌላ መዝሙር አላዳምጥም እያለ ነበረ። ይሄ እውነት ትክክል ነው። በሬው ተነስቷል። እዚህ አካባቢ ያላችሁ አባቶች እዚህ አካባቢ እናስተዳድሯል የምትሉ እሺ፣ በአባ ዮሐንስ ፎቶ በሬ ተነስቷል። ልክ ነው። አንተ ሙሰል አይነ ሰብ ትጸደቁ እግዚአብሔር ያምር ልበክሙ ማለት ነው። እናንተ ስትታዩ ጻድቃን ትመስላላችሁ፣ እግዚአብሔር ግን የልባችን ያውቋል ማለት ነው። ይህንን ነው እመሰ ገብ ዘያምር እመ ይገብረ እዳት መቅዘፍቱ እስመ ለኩሉ ዘብዙ ወሀብ ወብዙ አይታሰስዎ። የማያውቅ ባሪያ ቢያጠፋ ቅጣቱ ቀላል ነው። ነገር ግን ብዙ ከሰጡት ብዙ ይሹበታል፣ ቅጣቱን በዚያው ልክ ነው ካልሰራበት። ስለዚህ አባቶች እዚያ የተሾማችሁ አባቶች ትልልቅ ሰዎች አላችሁ አይደለ? ስለዚህ ከእናንተ እግዚአብሔር ብዙ ይጠብቃል። ለበጉ የማይራሩ ማለት እኮ ነው። ለመንጋዎች እንዴት ዝም ይባል? አባ ዮሐንስ እንደዚህ ያደርግ መንጋው ሲያበላሽ፣ ሲያውከው፣ አቅጣጫውን ሲያስቀይረው፣ እንደ ጣዖት ሲመለክ እንዴት አባቶች ዝም ብላችሁ ታያላችሁ? እባካችሁ አደራ። ሊቃውንት ጉባኤም አባቶቻችን አደራችን፣ ቤተክርስቲያን አደራ። በጣም ዝም እያለች መረን እየለቀቀ በቃ መሪዋም አይታወቁማል። ሁሉም እንደፈለገ የሚናገርባት ሆኗል። እንግዲህ እግዚአብሔር አምላካችን ልቡና ይስጠን ነው የምንለው። አባ ዮሐንስ የሞተ በሬ በፎቷቸው አልተነሳም። አደራ ይታሰብበት፣ አደራ ይታሰብበት፣ አደራ ይታሰብበት። እሺ፣ ይሄ ደግሞ ማብረጃው ነው። ይሄ ጥቁሩ ከተቀባ በኋላ ይሄ ማብረጃ ይባላል። ለኪንታሮት፣ ለዓይን ህመም፣ ለጆሮ ህመም፣ ለዓይን ህመም፣ ለጆሮ ህመም ላይ ያለ ለሚያማችሁ ሰሞኑን ቅድሞ ወንድማችን ሲናገር እባብ ከሆዱ የወጣ በጥቁሩ ነው። በዚህ ደግሞ አይኗ ነው የበራው። ስለዚህ ለዓለም አዳርሱ ሁሉን በሉ መድኃኒዓለምን አመስግኑ። ይሄ ደግሞ የሚጠጣ ነው። ይህ ቅባ ቅዱስ የሚጠጣ ነው። ለሆድ ህመም፣ ለጨጓራ፣ ለኩላሊት፣ ለሳል፣ ለሳንባ፣ ለአስም፣ ለሳይንስ፣ ለጠረን፣ ለታይፎይድ፣ ለጃርዲያ፣ ለአቤባ ወዘተ ፍቱን መድኃኒት ነው። ይህ ቅባ ቅዱስ ሁሉን በሉ መድኃኒዓለምን አመስግኑ። ወፍራም ቅባ ቅዱስ የወይራ ዘይት ይሁት። ይህ ወፍራም ቅባ ቅዱስ የወይራ ዘይት በደንብ አዳምጡ። ይህ ደግሞ ለራስ ምታት፣ ለዲስ፣ ለቁርጥማት፣ ለእሪ ሰማችሁ? ለእሪ፣ ለጭርት፣ ለወገብ፣ ለማብያት የሚቀባ የሚፈውስ ቅባ ቅዱስ እዚህ ገዳም የሚዘጋጅ ነው። አረንን በሉ መድኃኒዓለምን አመስግኑ። ይህ ደግሞ ይሁት ሌላ ነው። ይህ ቀይ ሆኖ ወፍራሙ እየሰማችሁ ነው። ቀይ ወፍራም ቅባ ቅዱስ የሚሸጡ ሰዎች አሉ። አሁን የተቀደሰ ዘይት ነው ከወጡ መሻዩም እየጨመራችሁ ጠጡ የሚሉ ደግሞ መጥተዋል። በዚህ ዘመን ሰምታችኋል። የምትከፉ ካላችሁ ምን ቢሻችሁ ተቆጡ፣ ቢሻችሁ አጉሩ። እውነቱን ነው የምናገረው። ቅባ ቅዱስ ሲጀመር እንዴት እንደሚመጣ ልንገራችሁ በዚያው ማለት ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ቀንድል ይባላል። ሜሮን የሚባል አለ። ሜሮን
ክርስትና ስንነሳ ለተክሊል ለክህነት የሚደረግ ነው። ቅባ ቅዱስ ግን የሚደረገው ምንድነው? ሜሮንም ቅባ ቅዱስ የሚያዘጋጁት ሊቃነ ጳጳሳት በሲኖዶስ ነው። በሲኖዶስ ይዘው እየጸለዩ እጽዋቱ ቅዳሴ እየተቀደሳቸው ወይራው መጥቶ ሐዋርያት መንፈስ ቅዱስን እጅ እየጫኑ ይሰጡ ነበረ። ኋላ ለሁሉም አዳረስ እየሄዱ መጫን ለሁሉም አዳረስ ስለማይቻል ጳጳሳትን እየሾሙ ካህናትን እየሾሙ በቅዱስ ቅባት መንፈስ ቅዱስ እንዲያድርባቸው ይህንን ወሰኑ። ያንን ቅባት የሚያዘጋጁት በሐዋርያት ወንበር የተቀመጡት ሊቃነ ጳጳሳት ብቻ ናቸው። በሱቅ እንዲሸጥም አልተፈቀደም። ዘመኑ እንዴት እንዳበላሸ ነው ተመልከቱ። በሱቅ አይሸጥም። ጳጳሳት ያዘጋጁታል። ቅባ ቅዱስን ለማን ይሰጣሉ? ለቤተ ክርስቲያን ይሰጣሉ። ሰው ሲታመም ቅባ ቅዱስ የሚቀባው 7 ካህናት ተሰብስበው ጸልየው ነው። 7 ካህናት ተሰብስበው ጸልየው፣ ያም ባይሆን ቢያንስ ንስሐ አባቱ እሱ ብቻውን ጸልዩልን። ተመልከቱ፣ የታመመ ቢኖር ቀሳውስትን ይጥራና ጸልየው ዘይት ይቅቡት ይላል አይደል? ያዕቆብ መልእክት ምዕራፍ 5 ስታነቡ ይህንን ይነግራቸዋል። ዘይት ይቅቡት ይላል። ካህናት ብቻ ይቀባሉ። ዛሬ እህሳ ብለናል። ከኢየሩሳሌም የመጣ የተባረከ ቅባ ቅዱስ አለላችሁ። አንዳንድ እያያዛችሁ መጥ እሱን ግዙ። የበረሃ አባቶች የበረሃ አባቶች የባረኩት የገዳም አባቶች አልባረኩም ነው የምላችሁ። ቅባ ቅዱስም አላዘጋጁ። ምዕመናን ቅባ ቅዱስ ከቤታቸው የማስቀመጥ ስልጣን የላቸው። አሁንም ቢሆን ገዝታችሁ የያዛችሁ ካለ ሁላችሁም ይዛችሁንና ለንስሐ አባታችሁ አስረክቡ። ንስሐ አባቱም ደግሞ ራሳቸው ቅባ ቅዱስ መያዝ አይችሉም። ቤተ ክርስቲያን ውስጥ ገብቶ የተቀደሰበት ቅባ ቅዱስ ነው ሰው መቀባት የሚችለው ማለት ነው። ዝም ብሎ ብድግ ብሎ አይደለም የሚቀባው።